ከማርክ ጌይ ጋር በተያዘ በጣም አስገራሚ ዝውውር ሰምተናል። አርሰናል ወደ ዝውውሩ ገብቶበታል። ከክሪስታል ፓላስ ሰዎች ጋር ከማርክ ጌይ ጋር እየተነጋገረ ይገኛል ተብሏል። በጥር አይደለም በክረምቱ ተጫዋቹን ለማስፈረምና ፕሪ ኮንትራት ስምምነት ላይ ለመድረስ እቅድ እንዳለው አርሰናል እየተሰማ ይገኛል። የረጅም ጊዜ ተጫዋቹ አድናቂ እንደሆነ ሚኬል አርቴታ ይነገርለታል። በጣም በአስገራሚ ሁኔታ በርከት ያሉ ክለቦች ይፈልጉታል። በነፃ የሚገኝ ትልቅ ዝውውር ነው። ለምሳሌ ባርሰሎና፣ ሪያል ማድሪድ፣ ባየር ሙኒክ፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲም የተጫዋቹ ፈላጊ ናቸው። በተለይ ሊቨርፑል፣ ማንቸስተር ሲቲ በጣም አጥብቆ ጠያቂዎች እንደሆኑ ይታወቃል። የፔፕ ጋርዲዮላ ቡድን በጥርም ተጫዋቹን ማስፈረም እቅድ እንዳለው ይታወቃል። በተለይ ተከላካዮች ጆስኮ ግቫርዲዮል፣ ረበን ዲያዝ ጉዳቶችን ያጋጥሟቸዋል። ለዛም ይመስላል ወደ ዝውውሩ መግባት የፈለገው። ከአርሰናል ጋር ግን በተያዘ በጣም ጋብሪኤል ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ፒየሮ ኢንካፒ፣ ሪካርዶ ካላፊዮሪ አይነት በጣም ድንቅ ተጫዋቾች አሉት። ነገር ግን አሁንም በዚህ ቡድን ጥንካሬ ላይ ክሪስቲያን ሞይስኬራም ጨምራሉና አሁንም ማርክ ጌይን ከክሪስታል ፓላስ ለማስፈረም እቅድ እንዳለው መሰማቱ በጣም አስገራሚ ጉዳይ ሆኖ ተመልክቼዋለሁ። በጣም በቀጣይ የሚጠበቅ ጉዳይ ነው። ቡካዮ ሳካ በአርሰናል እስከ 2031 የሚያቆየውን ውል ለመፈራረም ተስማምቷል። በጣም ጥሩ ዜና ነው ለአርሰናል ደጋፊዎች። ሌሎችንም ጉዳዮች ከአርሰናል ጋር በተያያዘ በዝውውርም ማን ሊመጣ ይችላል የሚለውን ጉዳይ የነገርናችሁ እንቆያለን። አርሰናል ጋር በተያያዘ ያሉ ጉዳዮችን ላንሳላችሁ። አንደኛው ውስጥ የአርሰናል ደጋፊዎች ጋሪ ኔቭልን ሀሳብ ላንሳላችሁና ሌሎችም የማንቸስተር ዩናይትድም የሊቨርፑልም ደጋፊዎች እስቲ ሀሳቦቻችሁን ልትሰጡ ትችላላችሁ። ከአርሰናል ጋር በተያያዘ ብዙ ጊዜ የሚባሉ ነገሮች አሉ። በያዝነው ውድድር ዘመን በስኳድ ዴብዝ የፕሪሚየር ሊጉ ምርጡ ቡድን ነው። በብቃትም ሊጉን እየመራ ቻምፒየንስ ሊጉንም እየመራ በኦፕታ ፓወር ራንኪንግ ላይ አሁንም ለረጅም ወራት አርሰናል እየመራ ይገኛል። ፓወር ራንኪንጉን የአውሮፓ ትልቁ ክለብ ተብሎ አሁን በምርጫ ደረጃ በኦፕታ ቀዳሚ ቦታ ላይ የሚሰጠው ክለብ እንደሆነ ይታወቃል። በእነዚህ ጉዳዮች ላይ ተጨማሪ ሀሳቦች ይነሳሉ። ጋሪ ኔቭል ግን ከስኳዱ ጋር በተያዘ ኤዜ፣ ማዱዌኬ፣ ሜሬኖ፣ ጋብሪኤል ጄሱስን ስማቸውን ያነሳል። ከዛ በተጨማሪ እንደማስበው ከሆነ የአርሰናል ሰከንድ ቲም ሁለተኛ ቡድን አሁን ያነሷቸው ኤዜ እስካሁን በቋሚነት ብዙ ጨዋታዎችን እየጀመረ አይደለም። ማዱዌኬም፣ ሚኬል ሜሬኖም፣ ጋብሪኤል ጄሱስም ብዙ ተመራጮች የሁለተኛ ተመራጮች ተደርገው ሊቆጠሩ የሚችሉ ናቸውና የአርሰናል ሰከንድ ቲም በፕሪሚየር ሊጉ ላይ እንግዲህ በጣም ቶፕ ፎር ላይ ማጠናቀቅ ይችላል። ከአንደኛ እስከ አራተኛ ደረጃ ይዞ ማጠናቀቅ ይችላል የሚል ሀሳብን ያካፍላልና የእናንተን ሀሳብ ጻፉልን። ከቡካዮ ሳካ ጋር በተያዘ በአርሰናል እስከ 2031 ድረስ የሚያቆየን ውል ለመፈራረም ተስማምቷል። ለረጅም ወራት ድርድሮች ሲደረጉ ነበር። 18 ወራት አካባቢ ወይም ደግሞ እስከ ጁን 2027 ድረስ የሚያቆይ ውል ነበረው። አርሰናል የዚህ ውድድር ዘመን ሲጠናቀቅ የመጨረሻ አጣብቂኝ ውስጥ ከሚገባ ውሉን ለማራዘም ድርድሮችን ሲያደርግ ሰነባብቷል። በመጨረሻም ድርድሩ ተጠናቋል ማለት ይቻላል። በቀጣይ ቀናት የአርሰናልን ፊርማ ይዞ 30 እስከ 2030 ድረስ የሚያቆየውን ውል ይዞ ልንመለከተው እንችላለን። በጣም አንዲስ ተጫዋች እንዳስፈረሙ መቆጠር ይችላል። ከዚህ በፊት እነ ሜስት ኦዚል፣ ፒየር-ኤመሪክ ኦባሜያንግ የመጨረሻ ሂደቶች ላይ መጨረሻ ወራቶች ላይ ሲቀሩ አርሰናል አጣብቂኝ ውስጥ ገብቶ እንደነበረ እናስታውሳለን። እንደዚህ አይነት ሂደቶችን ለመከላከል አሁንም ሌሎች ተጫዋቾች ውላቸውን ሊያራዝሙ ይችላሉ። ከ2 ዓመት በላይ ውል ያላቸው እና ዴክላን ራይስ እንዲሁም ደግሞ ጁሪን ቲምበርም ውላቸውን ለማራዘም ድርድሮች ይደረጋሉ። በቀጣይ ድርድሮች ከሚኖሩባቸው ተጫዋቾች መካከል ደግሞ ከሀቨርትዝም ይጠቀሳልና በስፋት እናነሳቸዋለን። ቡካዮ ሳካ ግን በአርሰናል ከ250 በላይ ጨዋታዎችን አድርጓል። 77 ግቦችን አስቆጥሯል። 78 ለግብ የሆኑ ኳሶችን አቀብሏል። ለእንግሊዝ ብሔራዊ ቡድን ቋሚ ተሰላፊ ነው። 48 ጨዋታዎችን አከናውኗል እና ለአርሰናል ስኬታማነትም በጣም አስተዋጽኦ ያለው ተጫዋች ነው። ገና የ4 ዓመቱ ላይ ይገኛል። እስከ 30 እስከ 29 ዓመቱ ድረስ በአርሰናል የሚያቆየውን ውል ይፈርማል ተብሎ ይጠበቃል። ከዛ በኋላ ደግሞ እንደ ተጫዋቹ ብቃት እንደ አላቸው መዋት ሌሎች የድርድር ሂደቶች ሊጠበቁ ይችላሉ የሚሉ ሀሳቦችም እየተነሱ ይገኛሉ። እነዚህ ጉዳዮች አርሰናልን በተመለከተ በውስጣዊ ባሉ ሂደቶች ላይ የሚነሱ ናቸው። ክረምት ላይ ግን ከማንቸስተር ሲቲ ጋር ሊፎካከርበት የሚችል አንድ ተጫዋች አለ። ቲኖ ሊቨርማንቶን በተመለከተ ኤቨኒንግ ስታንዳርድ ጭምር ይዞት የወጡት ዘገባዎችን እየተመለከቱ ይገኛሉ። የቀድሞ ቼልሲ ተጫዋች ነው። በሳውዛምተን ከነበረው ቆይታ በኋላ 2023 ላይ ነበር ኒውካስል ዩናይትድን የተቀላቀለው። በሴንት ጄምስ ፓርክ በኤዲያው ቡድን ስር በጣም የተሳካ ጊዜን እያሳለፈ ይገኛል። በዚህም ማንቸስተር ሲቲም አርሰናልም የተጫዋቹ ፈላጊ መሆናቸውን በደንብ እየተመለከተን እንገኛለን።